ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ እስከ ምሽቱ 8 ሰዓት ድረስ አብረን እንቆያለን የፋሲካ በዓላችን እነሆ ዛሬ ምሽት ተጠቃሏል በመጀመሪያ ደረጃ በዓሉ በሰላም በጤናና በጥሩ ሁኔታ እንዳለፈ ሙሉ እምነት አለን ከዛሬ ማታ ጀምሮ ክርስትና እምነት ተከታዮች ደግሞ ተመልካቾቻችን ተከታታዮቻችን ኢትዮጵያውያን የኦርቶዶክስ እምነት ተከታዮች ደግሞ የፋሲካን በዓል ታከብራላችሁ መልካም የፋሲካ በዓል በራሴ ስምና በጣቢያችን ሰራተኞች ስም እመኝላችኋለሁ እንግዲህ ክቡራትና ክቡራን ተመልካቾቻችን የስርጭታችን የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል የኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው ስርጭታችን እንደተለመደው በቀጥታ ስርጭት በአገር ውስጥ በቴሌቪዥን ለምትከታተሉን በየስና በሆት በኬብልና በሳተላይት በ140 ቁጥር ታገኙናላችሁ ከዚህ በተጨማሪም በዩቲዩብ ገጻችን ለምትከታተሉን ደግሞ ልብ በሉ እንደተለመደው በአይኢቲቪ ቻናል ታገኙናላችሁ ሰብስክራይብ ሼር እና ላይክ ማድረጋችሁን ቀጥሉ ወደ ዋትስአፕ እና ቴሌግራምም ሼር ማድረግ ትችላላችሁ ዋና አስተባባሪ ቶመር ለገሰ ከፍተኛ ምስልና ድምጽ አቀናባሪያችን አየልኝ ሽፈራው ነው አዘጋጅ ማቀርብላችሁና ማስተናገዳችሁ እስከ 8 ሰዓት ድረስ አብሬያችሁ እምቆየው ፋሲል ለገሰ ነኝ በቅድሚያ እንግዲህ የሳምንቱ ዋና ዜናዎች ምንላቸውን ይዘንላችሁ ቀርበናል ያው የፋሲካ በዓል የኡዳውን እምነት ተከታዮች በዓላችን በዛሬው ምሽት ተጠቃሏል ከዛሬ ምሽት ጀምሮ ደግሞ የክርስትና እምነት ተከታዮች በተለይም ኦርቶዶክስ ኢትዮጵያውያን የፋሲካ በዓል ይከበራል ነገም ጭምር መልካም የፋሲካ በዓል እንመኝላችኋለን እንግዲህ ምን ያህል የኢትዮጵያ ኦርቶዶክስ ቤተክርስቲያንና ይሁዳውያን ምን ያህል የመቀራረብ እንዳለም ይህ በዓል ምስክር መሆኑን በዚያ አጋጣሚ ለመግለጽ ወዳለሁኝ ወደ አዛ ስናልፍ ጦርነቱ እንደቀጠለ ነው የእስራኤል መከላከያ ኃይል ሽብር ፈጣሪዎችን መደምሰሱን አላቋረጠም አዛ በአራቱ ማዕዘንም ተከባለች እንግዲህ እግዚአብሔር ያውጣቸው ነው ምንለው ሐማሶችን በሊባኖስም እንደዚሁ እስራኤል የሂዝቦላ ድርጅት ራሱን ቀና እንዳያደርግ አስፈላጊውን እርምጃ ከመውሰድ ወደ ኋላ አላለችም ይበዚህ እንዳለም በሊባኖስ መንግስትና በሂዝቦላ ድርጅት መካከልም አለመግባባት መፈጠሩ ታውቋል የሻባክ አዛዥ ሮነን ባር በያዝነው ሳምንት ከስልጣን መቼ እንደሚሰናበቱ አላስታወቁም እንግዲህ ያው ከመተባበሩ ስንመለስ በሚቀጥለው ሳምንት ሰፋ ያሉ ውይይቶች በክኔሴትም ጭምር አስቸኳይ ስብሰባ እንደሚደረግ ለማወቅ ተችሏል እንግዲህ አስቀድመን አዛን አንስተን ነበር የታጋቾቻችን ጉዳይ ሐማስ መልስ ሰጥቷል እስራኤል ያቀረበችውን አስታራቂ ሐሳብ እንደማይቀበል አስታውቋል ሐማስ እስራኤል መከላከያ ኃይል ወደ ኋላ ማፈግፈግ አለበት በሚለው ሐሳቡ እንደ ጸና ነው አሜሪካና ቻይና በኢኮኖሚ ጦርነት ተፋጠዋል አሜሪካ ታሪፍ ወይም ቀረጦችን እየጨመረች ነው ቻይናም በበኩሏ በጣም ፍጥጫ ነው ያለው የመን ሁቲዎች ጉዳይ ደግሞ የመን ሁቲዎች በያዝነው ሳምንትም በከፍተኛ ሁኔታ በአሜሪካ ሲወቀጡ ሰንብተዋል ክቡራትና ክቡራን ተመልካቾቻችን እንግዲህ የሳምንቱ ዋና ዜናዎች ይሄን ይመስላሉ እነዚህን ይመስላሉ እንግዲህ እንደተለመደው በዘገባዎች ወደ ዘገባዎች አልፋለሁኝ የመጀመሪያው ዘገባችን የሚሆነው በያዝነው ሳምንት ሰኞ የቀድሞ የክኔሴት አባላቶች ለሞላንና ዶክተር ጸጋ ፈንታውን የክኔሴት አባል ሰፋ ባለ ሁኔታ ስላለው ተጨባጭ ሁኔታ አነጋግረን ነበር ነው ወደ ባልደረቦቼ ወደ ውይይት አልፋለሁ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ አቶ ፋሲል እንደምን አለ ሞአዲም ለሲምኻ ቀደምከኝ እሺ ጤና ይስጥልኝ ዶክተር ጸጋ ፈንታውን ጤና ይስጥልኝ ፋሲል አቶ ሽሎሞ ህዝብ እስራኤል በሙሉ ሞአዲም ለሲምኻ ሐግ ሰሜሕ እሺ አቶ ሽሎሞ በዶክተር ጸጋ ልጀምርና መጀመሪያ እንግዲህ ሁለት ርዕሶች በከፍተኛ ሁኔታ ነው የምንነጋገረው መጀመሪያ ሀገሪቱ ተጨባጭ ፖለቲካ ሁኔታ ከዛ በኋላ ጦርነቱና ታጋቾችን ማስመልከት ይሆናል በሁለት ክፍል ነው የምንከፍለው የመጀመሪያው ክፍል ላይ እስቲ በፖለቲካ እንጀምርና የአገር ውስጥ የመረጃ ድርጅት አዛዥ ወይም ሻባክ አዛዥ አሁንም ቢሆን ከስልጣናቸው አልተሰናበቱም በአንጻሩ የተለያዩ ምርመራዎች እየተካሄዱ ነው
ይህ በዚህ እንዳለ ትላንትና በ11 ቁጥር የቴሌቪዥን ጣቢያ በአያላ ሐሶን የተሰማ የስልክ ጥሪ ነበር። በስልክ ጥሪው ላይ የሻባክ የይሁዳዋን ክፍል አዛዥ ዳኛውን ገደል ግባ ነው ያለው። እንግዲህ በአማርኛ እንዴት አድርጌ እንደምተረጉመው በዕብራይስጥ ለመናገር ስለፈለኩ ነው። ጸጋ እንግዲህ ፋሲል በእውነት ያለንበት ሁኔታ በአንድ በኩል ለሀገራችን እስራኤል የጦርነቱ ሁኔታ ከባድ ቢሆንም በምጣኔ ሀብት አንተም ዘግበዋል። ምጣኔ ሀብቷ ጠንካራ በመሆኑ በአሁኑ ሰዓት የስራ አጥ ቁጥር እንኳን አልቀነሰምና በጣም ደስ የሚል ሲሆን በሌላ መልኩ ቀንሷል እንጂ የስራ አጥ ቁጥር እየቀነሰ ነው አልጨመረም ለማለት ነው። ጸጋ ይቅርታ፣ የስራ አጥ ቁጥር አልጨመረም፣ ኢኮኖሚው ጠንካራ ስለሆነ ነው። ያም ሆኖ ግን ተመልከት፣ በተለይ በውስጥ ያለው ውዝግብ የአገር ውስጥ መረጃ ድርጅቱ የሮኔን ባር ጉዳይና በተለይ ሰሞኑን የተጋለጠው ሁኔታ በይፋ የቀረበው አንድ የሻባክ ወይም የአገር ውስጥ መረጃ ክፍል ሰራተኛ የሆነ ግለሰብ ለሚኒስትር ሽክሊ ያስተላለፈው ሁኔታ እነሆ በግልጽ ቀርቧል። ይሄው በጣም ያሳዝናል። በመጀመሪያ ደረጃ ሮኔን ባር ከስልጣን መሰናበት አለባቸው የሚለውን የእስራኤል መንግስት ወይም የእስራኤል ሚኒስትሮች እንዲሁም ጠቅላይ ሚኒስትሩ ሙሉ በሙሉ ሁሉም ወስነው እስካሁን ድረስ ሁኔታው በፍርድ ቤት አወዛጋቢ ነው። ሮኔን ባር እንደሌሎች ሀገራት ቢሆን ኖሮ ጥቅምት 7 ቀን የደረሰው እልቂት እንደተፈጸመ ጥፋታቸውንም አምነዋል፣ እሳቸው መልቀቅ ነበረባቸው። ያ ሆኖ ግን እስካሁን መጓተቱ እያለ አልበቃ ብሎ በአሁኑ ሰዓት በፖሊስ ሰራዊት ሚኒስትር ሆነው የሚያገለግሉት ኢታማር ቤንግቪርን እሳቸው አክራሪ ስለሆኑ የእሳቸው የአክራሪነት ሁኔታ በፖሊስ የካህኒዝም ማለት ድሮ ካህና የሚባሉ አክራሪ የፖለቲካ ፓርቲ አቋቁሞ ክነሴት የገቡና ፓርቲያቸው ከህግ ውጭ ዘረኛ ነው በሚል መሰረዙ የሚታወስ ነው። የዛ ፓርቲ ሪዮለም ወደ ፖሊስ መግባቱ ነው በማለት የማይገባ ከህግ ውጭ ሆነ ምርመራ እንዲካሄድ ማድረጋቸው ተደብቆ ታፍኖ የነበረው በአሁኑ ሰዓት ተጋልጧል። ይህ ሲጋለጥ ሮኔን ባር የፈጸሙት ድርጊት ከህግ ውጭ ነው። ይሄንን የተናገረውን የሻባክ ወይም የሀገር ውስጥ መረጃ ድርጅትን ሰው በቁጥጥር ስር እንደዋለና ምርመራ ሲካሄድ ቆይቶ በዛሬው ቀን በይፋ እንደወጣ አይተናል። በአጠቃላይ የምናየው ሁኔታ የእስራኤል የሀገር ውስጥ መረጃ ድርጅት የሻባኩ ሊቀመንበር ወይም መሪ ሮኔን ባር የሚሰሩት ስራ ራሳቸው ከሙያቸው ጋር አብሮ የማይሄድ የሙያቸውን ሁኔታ ለሀገር ማገልገል ቀርቶ እንዝላልነት ታይቶባቸው ስንት ሺህ ህዝብ አልቆ ጥቅምት 7 ቀን መልቀቅ ሲገባቸው አሁንም ቢሆን የሚሰሩት ሴራ ይጠነስሱት የነበረው ከቀን ቀን እየተጋለጠ የመንግስት የህግ አማካሪዋም እሳቸውም ቢሆን ከሮኔን ባር ጎን በመሰለፍ የሚፈጽሙት ለሀገራችን ፖለቲካ ለሀገራችን አስተዳደር ከፍተኛ መሰናክልን እያመጣ ነውና እኛ በአሁኑ ሰዓት የጠየቅነው ጥያቄ ይህን በተመለከተ በአስቸኳይ ምንም ረፍት ቢሆንም ክነሴት መሰብሰብ አለብን የሚል ጥሪ እያቀረብን ነው እና በአጠቃላይ ያሳዝናል። ሮኔን ባር በአስቸኳይ መልቀቅ አለባቸው። እሳቸው ካልለቀቁ በሀገራችን በኩል በጸጥታው ጉዳይ በተለይ በውስጥ ጸጥታ ጉዳይ የድርጅቱንም ስም የሻባክን ስምም እንዲጎድፍ አድርገዋል። የራሳቸውን ኤጎ እኔ ልንገርህ ሮኔን ባር ብዙ ሰርተዋል፣ አልሰሩም አይደለም፣ ግን ከሰሩት የበለጠ ደግሞ የተከሰተው እልቂት ስህተት በጣም የመረረ የከፋ ስለሆነ በአስቸኳይ 1 ደቂቃ እንኳን መቀመጥ የለባቸው በስልጣናቸው ነው የምለው። አቶ ሽሎሞ እንግዲህ ምርመራውን በማስመልከት አስተያየትን መስጠት ይችላል። ግን ከዛ በተጨማሪ ትላንት የሻባኩ የይሁዳውያን ክፍል አዛዥ ስለ ዳኛው የተናገረው ንግግር አያሳስብም? በተለይም የግራውን ክንፍ የሰው ልጆች መብት ጠባቂ ዳኛን እንደዚህ አድርጎ መዝለፉ። በመጀመሪያ ደረጃ ሰላም ለዶክተር ጸጋ፣ እንዴት አለሽ? እኔ መልካም አመት በዓል። ትላንትና በነገራችን ላይ ኢየሩሳሌም መተን ኮተል አማራቢ ከቄሶች ጋር ሆነን ስንዘል አብረህ ነበር ከደ አንድ ቪዲዮ እንኳን አንድ ቪዲዮ እንኳን አትልክም ነበር እንዴ? እንልክልሃለን ከፈለክ አሁንም ማለት ነው። አሁንም ላከው። ሰሞኑን በእውነት የህዝብ እስራኤል በሙሉ ኢየሩሳሌም ወጥቶ ያው አገርነቱን የሚያስከብርበት የሚጾልትበት የፋሲካ በዓል
ለህዝብ እስራኤል ለይታለ በዓል ነውና ትላንትና እዛ ላይ ስታየው ግራ ክንፍ የለ ቀይ ክንፍ የለ ነጭ ክንፍ የለ ሁሉም ካንድ ላይ ሆኖ ለእግዚአብሔር ሲጾልትና ካንድ ላይ የዋነበት ነው ሲደነቁ እየመጥቻለሁ ይህ በእንዲህ እንዳለ አሁን ወደ ፖለቲካው ጥያቄ በመንመጣበት ጊዜ የነ ዶክተር ጸጋ መንግስት ሮኔን ባር ቀይ ምንጣፍ እንኳን ጥፎ ባካችሁ ይህን አድርጉ ቢላቸው እነሱ እሱንና ያቃሚ ህግቱን ከስራ ለማባረር ውሳኔ ስለተወሰኑና እነሱ የሚያደርጉት ጥሩ ስራን እንኳን ቢሆን ጥሩ ሰርተዋን ብለው ሊናገሩላቸው አይችሉም አሁን ለምን ነው ብትለኝ ይሄ አንዱ በተለይ የሮኔን ባር የሚመሩት ተቋም ስራው ተድራጎቱ ሚስጥራዊ ስራ ነው ማለትም የሚወስኑት ስራ የሚያደርጉትና የሚከታተሉት ግን ተመርኩዞ ነው ከህግ ውጭ አይደለም ቆይ ትላንት ቆይ ሊመጣል ነው አቶ ሽሎሞ እኔ እናንተ ለመነጋገር ትላንት ባያላ ሐሰን አይተዋል ተከታትለዋል እርግጠኛ ነኝ እዛ ላይ ህግን ተበዳኛው መረጃ ስጠኝ ሲለው እንዴት መረጃ ይጠይቀኛል ምን አገባው እኮ ነው ያለው ቆይማ እኔ እሺ ቀጥል አያላ ሐሰን አሩጽ 14 ቁጥር 11 አያላ ሐሰን 14 አሩጽ 14ኛው ቴሌቪዥን ጣቢያ አላማቸው የመንግስቱ ቃል አቀባይ ናቸው እንጂ ጋዜጠኝነት ስራ እየሰሩ አይደለም ታው ስለዚህ አያላ ሐሰን እንታቃለ እሺ ይቅርታ ጠይቅ እኔ ሐሳቤን ነው የምናገረው ተናገር ግን የጠየቁት ያቀመልስ አቶ ፋሲል ከይቅርታ ጋር እንግዲህ በሙያው ብዙ አመት ኑሬበታለሁ ፋሲልም አለህበት አያላ ሐሰንን እንዲህ ብሎ መናገራቸው ሽሎሞ ተገበያለሁ አያላ ሐሰን ቆይ ይቅርታ አያላ ሐሰን በሙያው የምትደነቅ ብዙ ሽልማት የተቀበለ ብዙ ሴራዎችን የመንግስት ሴራዎችን በድሮ ጊዜ ሄብሮን ባሮን የመንግስት የሊኩድ ፓርቲንም እኮ ጭምር ነው እኮ ያጋለጠችው ያን ሁሉ ያጋለጠች ሰው ናትና አቶ ሽሎሞ እኛን ካልተስማማን እኛን የምንፈልገው ካልሆነ ብሎ ባለሙያነን እንደዚህ ማለት ተገቢ አይደለም አያላ ሐሰንን በተመለከተ ጭራሽ ስለሆነ ዶክተር ጸጋ ልክ አያላ ሐሰንን አንቺ እንደምትዩ እኔ ደግሞ ሮኔን ባርን በተመለከተ እናንተ ሮኔን ባርን እንዲለቅ ስለምትፈልጉ ሮኔን ባር እኮ ጥፋተኛ መሆኑን ራሱ እኮ አምኖበታል ያደረገውን የተድራጎት ቢያደርግም እንኳን እናንተ በበጎ ያያችሁት አይደለም ስለዚህ ሮኔን ባር በጥቅምት 7 ቀን ውድቀት ታይቶበታል አልታየበትም ይሄም መጀመሪያ ታይቶበታል አልታየበትም አለመናገርም ይችላልው አስጨርሹ ስለዚህ የሮኔን ባር የሚመራው ተቋም ስራው ተድራጎቱ ያገሪቱን ደህንነት ማስከበር እስከሆነ ድረስ አንድ ሰራተኛ ያገሪቱን ሚስጥር ወይም ደግሞ ከዛ ከሚሰራውን ስራ እንደ ፖለቲከኛ ለሽክሊም ሆነ ለቤንጊቨርም ሆነ ለማንንም ሰው የማውጣት መብት የለው ያ ከሆነማ የሰራተኛው ሚስጥርን የማይጠብቅ ከሆነ ያን ድርጅት የሚስጥራዊ ድርጅት ሳይሆን በቃ የፖለቲከኛ ድርጅት ሆነ ማለት እሺ እንበል ይሄ ይሁን ግን እዚህ ላይ ያኛው አሁን ወደ ዳኛው ወደ ጠየቀኝ ልመጣ አንደኛ የሻባክ ሰራተኛም ቢሆንም እንኳን ዳኛን የመዘለፍ ፖሊስን የመዘለፍ ወይም ደግሞ ፖለቲከኞችን የመዘለፍ መብት የለው ስለዚህ እሱ አንዳንድ ሰዎች የሚያደርጉት መጥፎ አሰራር ወይም በሚናገሩት ንግግር ላይ ሁሉ ነው ብሎ በጀምላው መናገርና እነሱን መተቸት አይቻልም ስለዚህ ይሄ ሰውዬ ዳኛውን ተችቶ ከሆነ ወይም ደግሞ ባለፈው ለምሳሌ በይሁዳ በሸምሮን ተቀማጮች ላይ የተናገረው ንግግር ትክክል አይደለም በተናገረው ንግግር ይሄ ሰውዬ ህግን አልፎ ከሆነ በህግ መጠየቅ አለበት ልክ የሚስጥር ያወጣው ሰውዬ ሻባክ ወይም እዛ ተቋም እንደሚጠየቀው ሁሉ በይፋ የተናገረም ቢሆን መጠየቅ አለበት እኔ ግን የምለው ምን መሰላችሁ በአጠቃላይ ግን ይሄ መንግስት የዚህ ተቋም ሐላፊን ሮኔን ባርን ለማስወገድ ሲባል የማይጠቀሙበትና
የማያደርጉት ተድራጎት የላቸውም በሁሉም ተናጋሪዎች ማለት ነው እሺ እኔ ልመልስ ኦኬ ፍርድ ቤት ቆይ ትመልሻለሽ ጸጋ ቆይ ፍርድ ቤት እንኳን ያዘዘውን ማዘዣ የክነሰት አባልነታቸውን በመጠቀም ዶክተር ጸጋ አይደለችም እንደ ብራውም ነው የሚባላል እቺ ደግሞ ሌላ ሴት አለች ታሊ ጎትሊብ ሁሉም ቢሆን የፍርድ ቤት ማዘዣውን እየጣሱ ከህግ ውጭ እየተናገሩ ይሰራሉ ይሄ ነገር ሁሉ ይበጃል ወይ ይሄ የሚያሳየው ይሄ መንግስት ሮኔል ባርንና ሚያራን ለማስወገድ ከህግ ውጭ ስራዎች እንኳን የክነሰት አባሎች ሁሉ ይሰራሉ ይሄ በርግጥ ዶክተር ጸጋና ያካተት ነው ይሄ በጣም የሚያሳዝን ተድራጎት ነው ኦኬ ጸጋ አንዴ ካተኩሉ ሰጂና ከዛ በኋላ አረፍት አድርገን እንደገና እንመለሳለን እሺ እኔ የምሰጠው መልስ ሁለት ነገሮች ነው አንደኛ ቶሽሎሞ እንድትረዳው የምፈልገው የምታውቀው ነገር ሮኔል ባር ጥቅም 7 ቀን ለደረሰው እልቂት ተጠያቂ ናቸው ውድቀት የደረሰባቸው መሆኑን እናንተም ተጠያቂ ናቸው ይቅርታ ራሳቸው ውድቀት የታየባቸው መሆኑን አውቀዋል ሚኒስትሮቹም ተጠያቂ ናቸው የክነሰት አባላቶች ሁሉ ተጠያቂ ናቸው አዳምጠኝ ሮኔል ባር ባለሙያ ናቸው የህዝብ ተመራጭ አይደሉም ካሁን በፊትም ተነጋግረናል ባለሙያን ሰው የመሾም የማውረድ በህጉ የተጻፈ የመንግስት ውሳኔ አለ በዛ መሰረት ሮኔል ባርን በመካከል ያገልግሎት ጊዜያቸውን ሳይጨርሱ ማሰናበት ይችላል ህጉ ይፈቅዳል ይሄ ነው መንግስትን በተመለከተ ባሁንም ተነጋግረን ጠቅላይ ሚኒስትሮችን የክነሴት አባላትን በተመለከተ የህዝብ ተመራጭ ስለሆነ የሚያሰናብተን የሚያባረን ህዝቡ ነው ያም በምርጫ ነው ሌላው ሁለተኛ ነገራቶች ደግሞ ቅድም የተናገርከው ሰውየው ሚስጥሩን ለሌላ ለጋዜጠኛ አሳልፎ መስጠት የሚለው አንደኛ በጋዜጠኛ ሙያ የተለመደ ነው ይሄን ነገር ለምሳሌ ይሄ ሰው ለሚኒስትሩም ማወጣ ለአሚት ሴጋል ለጋዜጠኛው ማወጣ የተለመደ ነው ዋናው ትልቁ ጥያቄ ሚኒስትሩ ለምን ወጣ አይደለም ያ ምርመራ ለምን ተደረገ ነው አየህ ከህግ ውጭ ሮኔል ባር ለምን ያደረጉ ነው ህጋዊ ባልሆነ መንገድ ነው ሚስጥሩ ለመውጣቱ በሚፈቅድላቸው በመብታቸው ነው ነው አይደለም ሚስጥሩ ለመውጣቱ ራሱ ድርጅቱ ያሰራር ደንብ አለው ባሰራር ደንብ መሰረት ሊቀጣ ይችላል ለፍርድም ሊያቆም ይችላል ዋናው ትልቁ ነገር ሮኔል ባር የወሰዱት እርምጃ በፖሊስ ውስጥ ካህኒዝም እንዳይገባ የሚለው ሁኔታ መብታቸው ነው በነገራችን ላይ መብታቸው አይደለም የሻባኮ ዶክተር ጸጋ የሻባኮ ህገ መንግስት ይፈቅድላቸዋል አይፈቅድም ቢፈቅድማ ኖሮ ለምን መሰለህ ቆይ ይቅርታ ቢፈቅድማ ኖሮ ይሄ ሰውዬ ለምን ሚስጥሩን አወጣ ይባልም ነበር አንደኛ አይፈቀድም ሁለተኛ ነገር ሰውየው በአሁኑ ሰዓት ሮኔል ባር ከመንግስት እንዲሰናበቱ ማለት ከስራ እንዲሰናበቱ መንግስት ወስኗል ሁሉ ሚኒስትሮች ነው ወሰኑ ስለዚህ ይሄ ተወስኖባቸው እያለ አለጥም ብለው እየተከራከሩ በመንግስት ሚኒስትሮች ላይ ይሄን አይነት ምርመራ እንዲካሄድ የማድረግ መብቱ የላቸው ኦኬ ቢቱ መውጣቱ አለመውጣቱ አይደለም ሌላው ታሊ ጎትሊብና ቧሮን የክነሴት አባሉ ይሄን ነገር ተቀብለው በይፋ ማጋለጣቸው መብቱ ይፈቅድላቸዋል የክነሴት አባል ስለሆኑ ሐሲኑት የምንለው አለ መብት የመጠቀማል እኔ የክነሴት አባል በመሆኔ ከየትኛውም ቦታ መግባት ይችላል ፖሊስ አይከለክለኝም በስራዬ ጉዳይ ማንኛውም ነገር የመናገር መብት አለኝ ነገ ጧት ስማ ጥፍታለች ወይም ተላልፋለች ተብዬ እንዳልከሰስ በክነሴት አባልነት ዘመን መሆን የሚችል ሞር ራስ ማልተባ የምታውቀው ነውና አቶ ሽሎሞ እዚህ ላይ ነገሩን ለህብረተሰቡ ማስረዳት ያለብን ይሄ ሁኔታ መደረጉ ሚስጥር ወጣ አይደለም የተደበቀበት ዋናው ምክንያት ከህግ ውጭ ስለሆነ ነው ኦኬ አቶ ሽሎሞ 10 ሰከንድ ሰጥና ከዛ ለረፍት ለአንድ አጠር ያለ ለሁለት ደቂቃ ዘገባ እንወጣለን እንደገና ስለምንመለስ ጠብቁኛላችሁ ሁላችሁም በ10 ሰከንድ ሳታበዛ በኋላ ተከለከሉ ሮኔል ባር አንዱ የድርጅታቸው ዓላማ የእስራኤል ሀገር ዲሞክራሲ ማስከበርና ማስጠበቅ ነው ስለዚህ ይህን ዲሞክራሲ መብትን ለማስከበር የሚሰሩ የይሁዲም ሆነ የአረብ የቴሮሪስት ድርጅቶች ወይ አደረጃጀት ካሉ የመከታተልና የመጠየቅ መብት አላቸው ከዚህ ይሄ አንዱ ሮኔል ባር ዲሞክራሲን የማስከበር መብት የላቸውም የሀገራቸውንና የህዝባቸውን ደህንነት መጠበቅ ብቻ ነው ዲሞክራሲ መብት ያለው በምርጫ ብቻ ነው ስለዚህ ኦኬ አቶ ሽሎሞ 5 ሰከንድ ስጩና በዚህ እንዘጋለን
የሻባክ መብቱ ነው ሙሉ መብቱ ነው ከዛው ውጭ ደግሞ የክነሴት አባላቶች ክነሴትን ቃለ መሐላ በሚያደርጉበት ጊዜ ያገርን ህግ ለማክበር ነው ስለዚህ አሁን 9 የሚቀርቡ 4 ወይም 5 የክነሴት አባላቶች ለምሳሌ ለፖሊስ ምርመራ ተጠርተው አንመጣም አናውቃችሁም አንመጣም የሚሉ ማለት ይሄ ሁሉ የሚያሳየው ምንድነው የክነሴት ተመራጮችና ሚኒስተሮች እነሱ ከህግ በላይ ለመሆን የሚያደርጉት ተድራጎት ነው ስለዚህ በህግ ይሰራ በስርዓት ይሰራ በህግና በስርዓት ውጭ የሚሰራ ሰው ይቀጣ አገራችን ጥሩ አመራርና ጥሩ አገዛዝ ይኑራት የፖለቲካዊ እይታና የጸጥታ እይታ የተደበላለቁ ያስቸገራቸው የክነሴት አባሎች አሉ ይሄንን ርዕስ አንዘነጋው ስንመለስ ወደ መጨረሻው አካባቢ እንወያይበታለን መልስ እሰጣለሁ ኦኬ እንነጋገርበታለን ጠብቁኝ አመሰግናለሁ ሁለቱንም ባልደረቦችን ጦርነቱን ተጨባጭ ሁኔታ ከማን ነው ምን ጊዜ የምንረዳው በሚገባት እንተና የምንቀበለው ከኮሎኔል መኮንን ተስፋ ነው በያዝነው ሳምንት ረቡዕ አነጋግሬው ነበር ነው ጤና ይስጥልኝ ኮሎኔል መኮንን ጤና ይስጥልኝ ፋሲል እንዴት ዋላችሁ ሙአዲም ለሲምኻ ኮሎኔል ሙአዲም ለሲምኻ ኸርጊም ዝማንም ለሰሶን ኦፓ እሺ ጠቅላይ ሚኒስትራችን በትላንትናው ዕለት በሰሜን አዛ የተዘዋወሩ ጎብኝተዋል ከጦር ኃይሎች ኤታማዦር ሹምና ከመከላከያ ሚኒስትር ጋር አሁንም ሰሞኑን እንደተነጋገርነው የአዛ ተጨባጭ ሁኔታ የጦርነት ጭጋግ ነው ያለው ሁኔታ ግልጽ አይደለም በአንጻሩ ሽብር ፈጣሪዎች ይገደላሉ በአዛም በሊባኖስም ትክክል በአዛ በመሰረቱ በአሁኑ ሰዓት ያለው ልክ አንተ እንዳልከው ብዙ የሚወጣ የለም የተለያዩ ፕላኖች ያሉ ለመከላከያ እስካሁን ያደረገው በአራቱም ማዕዘን ከበባና በተለይ በራፋህና በኻን ዩኒስ በኩል እንዲሁም በሰሜን አዛ በሰጃይና በጀባሊያ ሲያደርገው የነበረውን ጦርነት ደህና ውጤት ያገኘለት ነው ብዙ ቴሮሪስቶች በተለይ መሪዎች በመካከለኛው አዛ መሪ የነበሩ በሱኪታን በሚባለው በ2014 ላይ አንድ በዋሻ ገብቶ 4 ወታደሮቻችን የገደለውን አቡ ኸጠራ የሚባለውን ትልቁን የመካከለኛው አዛ ረዳት ዛሬ ነው ከ10 ጓደኞቹ ጋር ሆኖ ወደማይመለሰው ተሸኝቷል ይሄም ይገባዋል ምክንያቱም 4 ወታደሮቻችን በዋሻ መጥቶ በፊል ቦክስ በሚባለው ቦታችን ስለገደለ ዛሬ እስራኤል አጠፋ መልስ ሰጥታለች ማለት ይችላል ከዚህ በተረፈ ለመከላከያ ልዩ ፕሮግራሞች አሉት አንዱ እና መሰረታዊ የሆነው ፕሮግራም ግን አዛን መካከለኛው አዛን ለሁለት መክፈል ነው ይህ የሚያደርገው አንደኛ ለህብረተሰቡ ለአዛ ህዝብ ተጽዕኖ አለው ሁለተኛ መከላከያ በዛ በኩል የሚያልፉትን ከቦታ ቦታ ምናልባት የታገቱ ወገኖቻችን የማዘዋወር አቅማቸው ስለሚደክም ይህ ፕላን እንግዲህ ስምምነቱ ካልተቋጨ ይህ ፕላን ይወጣል ማለት ነው በአሁኑ ሰዓት 3 ክፍለ ጦሮች አዛ ውስጥ ይገኛሉ ሙሉ ተጋድሎ ያደረጉ ነው ቆንጆ የሆነ በሚያባባል በወታደራዊ አካል ደህና ስራ እየተሰራ ነው ደህና ስራ የምልበትም የሚወጣም የለም ብዙም ነገር አይነገርም ብዙ ነገር እኮ አይነገርም ለዚህ እኮ ነው ግልጽ አይደለም ህዝቡ ዝም ብሎ መንጫጫት ነው ገባ በዜና ማሰራጫዎች በቴሌቪዥን ዝም ብሎ ነገሮችን መደጋገም እንጂ ትክክለኛውን ነገር እንዳንተ ምንም እንኳን ሁሉ ነገር ግልጽ አርገባ ተናገረም የሚናገር የለም ያም ሆነ ያለው ተጨባጭ ሁኔታ ለእስራኤል ድልን እያመጣ ነው የምትለው ትልቅ ተጽዕኖ እየፈጠረ ነው የድሮ ጀነራሎችና የድሮ ኮሎኔሎች የድሮ እዝ መሪ የነበሩትም ተጠባባቂዎቹ በየቴሌቪዥን መስኮት መጥተው እንደድሮ አይናገሩም ምክንያቱም ማንኛውም ኢንፎርሜሽን እዛው ታምቆ ተይዟል እኮ እውነትን ነው አይናገሩም ማንም የሚናገር የለም አይታዩም ጭራሽ ግን ያው ፖለቲካ ነው ከማለት በስተቀር ምንም የሚናገሩት ነገር የለም ስለዚህ ኤታማዦር ሹሙ ባለፈው 2 ሳምንት 3 ሳምንት እንዳልኩህ
አንደኛ የሴንዞር የሚባለው ለውጠዋል። ሁለተኛ አፊሉ የጣባ ወይም የወታደራዊ አካል ተንታኞች በዚህ በኩል መረጃና ማስረጃ የማቅረብ ሁኔታ ለሐማስ ድጋፍ መስጠት ስለሆነ ይሄን ነገር እንዲያደርጉ ተቆጥበዋል። ስለዚህ በእኔ በኩል ምንጊዜም ልክ እንደ ጀኒንና እንደ ቱልካረም ባለፈው ጊዜ ብዙ እንደማይሰማውና ከዛ በኋላ ነው በምስል ያየነው የተደረገውን ድርጊት የሚሰራው ስራ ቆንጆ ይመስለኛል። መሰረቱና ዋናው ይሄም ፕሮግራም የነገርኩህ አዛን ከሁለት ለመክፈል የሚደረገውም በአዛ ቴሮሪስቶች ላይ በተለይ በመሪዎቻቸው ላይ ተጽዕኖ ለመፍጠር ነው። ይህ ተጽዕኖ ፈጣሪ ድርጊት አዛን ለሁለት መክፈል አንደኛ የወታደራዊ አካል ቦታ ይይዛል፣ ሁለተኛ በቀላሉ መንቀሳቀስ ይችላል፣ ሶስተኛ የታገቱ ወገኖቻችን በየሰበብ የሴት ልብስም አልብሰው የምንም ልብስ አልብሰው አወሩ ከቦታ ቦታ አይችሉም። ይህ ነገር ውጤት ሊያገኝ ይችላል። ከዚህ ይህን ካልኩ በኋላ በመሰረቱ መከላከያ ኃይል ያሉበትን ቦታዎች ጠንቅቆ ያውቃል። እነዚህ ያሉበትን ታጋቾቻችን ያሉበትን ቦታ በሚገባ ያውቃል ነው የምትለው? አዎ ጠንቅቆ ያውቃል። ለዛም ነው በተለይ በጀባሊያ በኩል ወደ 40 የሚሆኑ ህንጻዎች እስካሁን እንደቆሙ ናቸው። ባለፈው ሳምንት እንዳልኩት ብዙ መሬት ተይዟል። ስለዚህ ምናልባት ሐማስ የራሱ የሆነ መስፈርት አለው። ድርድሩን እቀበላለሁ 59ን መልሳለሁ፣ ግን እስራኤል ጦር መሬትን ትታ ነው የሚለው። በሌላ በኩል ደግሞ እስራኤል የምትለው በምንም ተአምር ሁሉንም ታጋቾችና ነፍስ ያላቸውና እስከረን ያላቸውንም 59ን ከመለስክ በኋላ ነው እኛ የምንወጣው የሚልና በተለይ ደግሞ ሐማስ መሳሪያውን ጥሎ መፈትቶ እንደ ሐማስ ድርጅት በፖለቲካዊ መሳተፍ ይችላል። ግን እንደ ወታደራዊ አካል በሐማስ የሚባል በአዛ ውስጥ እንዳይኖር በዓለምም ስለተፈረጀበት ይህ ነገር እንዲተገበር ጥሩ ስራ እየሰራች መስሎ ይታየኛል። እዚህ ላይ ግን እስካሁን እንግዲህ ከሐማስ ድርጅት አዛዦች መካከል ከፍተኛ አዛዦች ተብሎ የሚጠቀሱ 3 ብቻ እንደቀሩ ነው የሚነገረው። የራፊያውና የአዛው የባታሊዮን አዛዦችና መሐመድ ሲንዋር። እነሱንስ ለማግኘት የሚደረገው ጥረትስ? እንግዲህ እንደምታየው ብዙም አይነገርም። በመሰረቱ በአሁኑ ሰዓት ብዙ ጭቅጭቅ ያለበት በሰባቱ ቀን ውድቀት መሰረታዊ ኃላፊነቱን መውሰድ ያለበት ሻባክ ከጥቅምት 7 ጀምሮ በአሁኑ ሰዓት ጥሩ ስራ እየሰራ ነው። ምንም እንኳን በሻባክ አለቃ አንዳንድ ክስና አንዳንድ ቢቀርብባቸውም የእሱ ተከታዮች በተለይ በአዛ እዝ የሚመሩ ጥሩ ስራ እየሰሩ ነው። ሲንዋር ያለበት ቦታም ይታወቃል። እሱም ታጋቾቻችን ለብሶ ነው የሚዞረው። ስለዚህ ምናልባት ይሄ ስምምነት ሲንዋርም ሆነ ከውጭ ያሉት ከውስጥ ያሉት ህብረተሰባቸውን ለመታደግ ሲባል እስራኤል ያቀረበችውን የስምምነት መርሆ ከተቀበሉ መልካም፣ ካልሆነ ግን መሰረታዊ የሆነ ጥቃት እንደሚደረግባቸውም በአየርም እየታደኑ ነው። ግን አልወጡም። እስካሁን ድረስ ምድር ለብሰው ነው የሚኖሩት። ዋሻ ውስጥ ነው ያሉት። ከዋሻ መዞርም አይችሉም። ቀደም እንደጠቆምኩ ያሉበት ቦታ ስለሚታወቅ ምናልባት እነሱን የታገቱ ወገኖቻችን ለመታደግ ሲባል እነዛ ቦታዎች ላይ መጡ ይችላሉ። እስቲ ለተወሰኑ ደቂቃዎች ወደ ኢራንና ወደ አሜሪካ ልውሰድህና ድርድሩ ባለፈው ሳምንት ተጀምሯል። የፊታችን ቅዳሜ ይታደሳል ተብሏል። አንዳንድ መግለጫዎች እየወጡ ነው። ግን አሜሪካ አሁንም ቢሆን ኢራን የኒኩሌር ጦር መሳሪያ መታጠቅ አትችልም የሚል አቋሟ እንደጸናች ነው ይባላል። በአንጻሩ ኢራን ይህንንማ ጥያቄ አታንሱት እያለች ነው። ትክክል። ዛሬ ጠዋት የኢራን የውጭ ሚኒስትር ማንኛውም አደራዳሪ አሜሪካም ሆነ አውሮፓ የኒውክሌራችን ሁኔታ ገለል አድርጉ የሚል አባባል እንቀበልም ብለዋል። ዛሬ እሳቸው ወደ ሩሲያ ወደ ፑቲን ሂደዋል። ቅዳሜ ኦማን በምትባለው ሀገር ድርድሩ ይቀጥላል። የዚህ ድርድር መጨረሻውን ሁላችንም እንጠባበቀዋለን። ምናልባት ድርድሩ ኒውክሌሩን የማይወክል ከሆነ ግን
ትላንት ዊትኮፍም ሆነ የአሜሪካው ፕሬዚደንት ትራምፕ እንዳሉት ምናልባት ወደ መካከለኛው ምስራቅ የመጣው ጦር ወደፊት የሚያደርገው ነገር ይኖራል። ግን ይህን ካልኩ በኋላ ፋሲል በድርድር ሁሉም ነገር ቢፈታ መልካም መስሎ ይታየኛል። ምክንያቱም በዚህ ጦርነት በማንኛውም ጦርነት በማንኛውም መስፈርት በየትኛውም ሚዛን ኪሳራ እስከሆነ ድረስ ምናልባት የዓለም አቀፍና የአሜሪካ ተወካዮች የዚህን ኒውክሌር ሁኔታ እየፈተሹ የት ደረሰ ምን አይነት ሂደት እያደረገ ነው የሚለውን እያዩ ኢራን ፕሮጀክት ጋሪን የሚባለው ወይም የጋሪን ፕሮጀክት በመሰረቱ የማይኖራት ከሆነ ለዓለም ሰላም ሲባል ከጦርነት ይልቅ ሰላም ይመረጣል። እንግዲህ ይህን ነገር ደግሞ አንድ 5 ሳምንት ነው መሰል ቀርቶታል። ትራምፕ እንዳሉት የ5 ሳምንት የ6 ሳምንት ድርድር ይሆናል ተብሏል። ይሄን አይተን ደግሞ ለወደፊት የሚሆነው እናያለን። እሱም በዛ በኩልም እንደምታየው ሁሉም ጭጋግ ነው። ሁሉም የሚባል ነገር የለም። ትራምፕ የሚለውን ስትሰማው ደግሞ አንድ ቀን እንደዚህ ነው፣ ሌላው ቀን እንደዚህ ነው። ስለዚህ የእስራኤል ትልቅ ተጽዕኖ አለባት የፕሮጀክቱ ሁኔታ። ካልሆነ ግን የእስራኤል ጦርና የአሜሪካ ጦር ኃይል በአንድ ላይ ሆነው ሰንጂን የሚባለውን ቦታ ፈትሸው ይመለሳሉ የሚል አቋም ነው ያለኝ። ይቅርታ እዚህ ላይ ኮሎኔል መኮንን ትራምፕ እንዳለፈው ጊዜ ኢራን ጊዜ እንዳታጓትት ጊዜ አልሰጥም እያሉ ነው። ምን ያህል እውነተኛ ነው ሁኔታ? እንግዲህ ትራምፕ የቢዝነስ ሰው ናቸው። ትራምፕን ደግሞ አንደኛው የሚመራቸው በአሁኑ ሰዓት ጦርነት መክፈት ሳይሆን ጦርነት መዝጋት ነው። ለዛም ነው በሐማስ በኩል የሐማስን ድርጅቶች መሳሪያችሁን ትታችሁ ውጡ የሚሰበስቧቸው ሀገሮችን ይኖራሉ። ይህንም በመካከለኛው ምስራቅ ስምምነት አለ። ኢንዶኔዚያም ሆነ ግብጽም ሆነ ሌሎች ሀገሮች እንዲቀበሉ ታዘዋል። ካልሆነ ግን ያው ትራምፕ ሰላም መፍጠር ስለሚፈልጉ ምናልባት የእሳቸው ፍላጎት ለወደፊቱ የኖቤል ፕራይስ መቀበል ስለሆነ ምናልባት ነው ያልከኝ? አዎ ምናልባት ያ ስለሆነ እና ዋናው ፍላጎታቸውም እንደምታየው ጦርነት ዘጋለው ነው የሚሉት። በኡክራይናም የሚያደርጉት ጦርነት ለመዝጋት ነው። በኡክራይና በሱሪያ በጋዛና በመካከለኛው ምስራቅ ያለውን ጦርነት መዝጋት ነው የሚፈልጉት። የኢራኑ ሁኔታ ምናልባት በስምምነት ከፈቱትና የኒውክሌር ፕሮጀክታቸው የማይቀጥል ከሆነ ለዓለምም ኢኮኖሚካሊ ክራይስ ሳያደርስ በሰላም ቢፈታ የሚል አቋም አለኝ። ትራምፕ ነገር ግን ዛሬ አንድ ነገር ብለው ነገር ሌላ ነገር ስለሚሉ እስኪ ለ5 ሳምንት ያህል እንተገሳቸውና የሚሆነውን እናያለን ማለት ነው። የመጨረሻ በአንድ ደቂቃ እንድትመልስልኝ የሊባኖስን ተጨባጭ ሁኔታ። የሊባኖስ መንግስት በፕሬዚደንቱ በጆሴፍ አዋን አማካኝነት ሂዝቦላ ትጥቁ መፍታት አለበት እያለ ነው። መንገድ ላይ የነበሩትን በቤይሩት አካባቢ መፈክሮቹን ሁሉ ሂዝቦላ ውርደዋል። ሂዝቦላ ግን በአንጻሩ በፍጹም ትጥቅ አንፈታም እያለ ነው። እንደው በአንድ ደቂቃ ብትመለከተው ይሄንን ሂዝቦላ ወዶም ሆነ ተገዶ አንዋል እንዳሉት ምክንያቱም የአሜሪካ ተጽዕኖ አለበት። እሳቸው የሚፈልጉት ወደ አሜሪካና ወደ አውሮፓ ያላቸውን የሰላም እና ሀገራቸውን ለማሳደግ ሲባል ሂዝቦላ ቃል አባባዮች ካልሆነ በስተቀር ሂዝቦላ ራሱ ጥቅም እፈታለሁ የሚል አባባል አለው። ይሄ እንደሚሆን አልጠራጠርም። ሂዝቦላ ትጥቁን ይፈታል። የእኛ አይደለም። እስራኤል በሰሜኑ በኩል ትልቅ የሆነ ድል ተቆናጽፋለች። የሊባኖስን ህዝብ ታድጋለች። የሊባኖስ ህዝብ በሙሉ ተነስቷል። ሂዝቦላ ጦሩን ፈትቶ ለሊባኖስ ወታደራዊ አካል እንዲያስረክብ ይሄም እየሆነ ነው። አንዳንድ ቦታዎች ግን አልፎ እነዚህ የሂዝቦላ ቡድኖች እቃም ሆነ ማምረቻ ቦታቸው እየተደበደበ ነው በየቀኑ። ስለዚህ እኛ ለእስራኤል ለመከላከያ ለሊባኖስ ህዝብ የሚያደርገው ተዋጽኦ ትልቅ ተዋጽኦ አለው የሚል አቋም አለኝ። እየታደግናቸው ነው። ለሊባኖስ ትገባለች፣ ለቴሮሪስቶች ሳይሆን የሊባኖስ ህዝብም ሰላም ነው የሚፈልገው። ምናልባትም እድለኛ ከሆነ ለወደፊቱ ሰላም ተፈጥሮ ቤሩትን የምናይበት ጊዜ ቅርብ ይሆናል የሚል አቋም አለኝ። ኢንሻአላህ ነው የሚባለው በአረብኛ። ኦኬ ኢንሻአላህ ያድርገው። በጣም እናመሰግናለን ኮሎኔል መኮንን ተስፋ። እንግዲህ የመልካም የፋሲካ በዓል ከነ ቤተሰቦች ደህና ዋል።
አሜን አሜን። ለእናንተም ለሁላችንም ለተመልካቾችም ለሁሉም አመሰግናለሁ። ኮሎኔል መኮንን ተስፋን በጣም አመሰግናለሁ። ኮሎኔል መኮንን በጣም አመሰግናለሁ። እንግዲህ የፋሲካን በዓል በማስመልከት ያለውን ተጨባጭ ሁኔታ በማስመልከት ደግሞ ባልደረባችን መልሹ ብርሃኑ በተለይም ስለ ኢየሩሳሌም ተጨባጭ ሁኔታ ሰፋ ያለ ትንተና በያዝነው ሳምንት እሁድ ሰጣን ነበር ነው። ባልደረባችን መልሹ ብርሃኑ ከኢየሩሳሌም ጤና ይስጥልኝ። ጤና ይስጥልኝ ፋሲል፣ እንደምናችሁ? ሀግ ሰማያህ ነው ሁሉ። ሀግ ሰማያህ ሙአዲም ለሲምኻ። እንዴት ነች ኢየሩሳሌም? ዛሬ ከሩቅ ሆነን ስንከታተል እየደመቀች ነው። በጣም ፋሲል፣ ኢየሩሳሌም እግዚአብሔር ይመስገን ያው እንግዲህ የንጉስ መቀመጫ በጣም ያበበች ከወር ከቀን በጣም ቢዚ ነው። በአሁኑ ግን በጣም የበለጠ እንዳልኩ ከውጭም በጣም ብዙ ሰዎች ስለገቡ በጣም ጭንቅንቅ ብሏል። እኔ ዓርብ ዕለት ኦልድ ሲቲ ነበርኩኝ፣ የጥንቷ ከተማ። መተላለፊያ ራሱ አልነበረውም። አሁን ቅድም እያወራን ነበረ ጓደኛዬ ትናንትና ነበረች እዛ ቤተክርስቲያን፣ ክርስቲያን ነች እና ከውጭ ሀገር የመጡት ሁሉ ቦታ አልሰጠን ብለው የሚቀጥለው ሳምንት እንዴት ሊሆን ነው ዛሬ እንደዚህ ከሆነ ብለናልን እና በጣም እንደዚህ ነው። አሁን የይሁዳውያን የፋሲካ በዓል ነው፣ የሚቀጥለው ሳምንት ደግሞ የክርስቲያኖች የፋሲካ በዓል ነው። ይሄን ለማክበርም ምዕመናን ከመላው ዓለም ወደ እስራኤል እየገቡ ነው። በጣም አሁን ደግሞ በዚህ አመት በ7 አመት ነው በ6 አመት አንዴ ሁሉም እኩል ይወጣል እንዳሁኑ ማለት ነው። ኦኬ። እና በሙሉ ነጮችም ጥቁሮችም እንደዚህ ከአፍሪካ የመጡ አሉ የክርስቲያንንም በዓል ለማክበር፣ የአይሁድንም ደግሞ ይሁዲ የሆኑት እሱንም በዓል ለማክበር የመጡ አሉና በጣም ውስጡ ጉብኝቱ ኦልድ ሲቲ ራሱ መተላለፊያ ያልነበረውም። ትናንትና ደግሞ ሆሳና የሚባል በክርስቲያን ቀን ስለነበረ የሚከበር በዓሉ ማለት ነው ከሚቀጥለው ሳምንት ከመድረሳችን በፊት ሳምንት ቀደም ብሎ የሚከበር ነው። በዛ ምክንያት ነው አሁን እሷ ያለችኝ በተክርስቲያኑ ራሱ መግቢያ ቦታ አልነበረንምና አሁን ዛሬ እንደዚህ ከሆነ የሚቀጥለው ሳምንት ቦታ እናገኝም ማለት ነው። ቀድመን ሂደን እዛ መቆየት አለብን ብለን እያሰብን ነውና በጣም ደስ ይላል። መጨናነቁ ደግሞ ያው ብዙ ሰው አይወደውም። ቢሆንም ግን በአመት አንዴ ስለሆነ እንግዲህ በትዕግስት የውጭ የመጡትንም ሰዎች ደግሞ በማክበር እንደው ለነሱ ቅድሚያ እኛ አመቱን ሙሉ እዚህ ስለሆንን ለነሱ ቅድሚያ እየሰጠን በትዕግስት ሆነን የአመት በዓል ብናሳልፍ እላለሁ። ከዚህ በተጨማሪ የጸጥታ ጥበቃውስ እንዴት ነው? በጣም ጥበቃ በጣም ብዙ ነው ያለው። ደስ ይላል። መንገዱ ላይ ስታይ እንደገና አሁን እንዳልኩ ወደ ጥንቷ ከተማ ልትገባ ስትል ከላይ ጀምሮ ነው ያሉ ጠባቂዎች ውስጥ ሁሉ አሉና ይሄን ያክል የሚያስፈራ አይደለም። በጣም ጥበቃው የበዛ ነው። ከዛ ውጭ ደግሞ ስታየው የሆነ ሰላም ያለ ይመስለኛል። እነሱም የደከሙ ይመስሉኛል ትንሽ ብዙ ይሄን ያክል አይደለም። የሆነ ስታያቸው የደከሙ ይመስለኛል አልሽ እንዴ? አራራተ ያልደከሙ ነው። ምክንያቱም ይሄ ስታያቸው ራሱ መሸጥ ቃግዛን በጣም እንደዚህ ካልሆነ በስተቀር ጦርነት የተሰለፈው አይመስልም። ቆይ ለተመልካቾቻችን ግልጽ ለማድረግ በጥንታዊቷ ኢየሩሳሌም በንግድ የተሰማሩት ነጋዴዎች፣ ባለሱቆች ብዙዎቹ ከ90 እጅ በላይ ማለት ይችላል እስላሞች እና ክርስቲያን አረቦች ናቸው አይደለም እንዴ? አዎ እውነት ነው እዛ ውስጥ ያሉት። ስለዚህ ወደ ሮባ ይሁዲ ስተት ትንሾች ናቸው የእስራኤል ሱቆች ያሉት ብዙ አይደለም እና እነሱ ናቸው። ስለዚህ በደንብ ገበያ ካላደረጉ አሁን ይጎዳሉ ማለት ነው። በጣም ባለፈው ስንነጋገር እኮ ጠይቄው እኛ አሁን ተስፋ የምናደርገው ይሄን አመት በዓል ነው ብሎኛል ባለፈውና ምንም ገንዘብ የለንም እንትናችን በሙሉ ቢዝነሳችን በሙሉ ከስሯል። ከውጭ እንዳናስገባ በጣም ብዙ ነገሮች ተጎድተናል። መንገድ ላይ ሁሉ በተለይ በቱርክ የሚያስገቡ የነበሩትን እቃዎች ያው ሁሉና አትሊስት እኛ አሁን ትንሽ ተስፋ የምናደርገው ይሄንን አመት በዓል ነው ብሎኝ እኔ አሁን በቀደም እንዳልኩ ሲሄድ ውጭ ላይ ቆመው በቃ በአማርኛም በእንግሊዘኛ ገባህ ኑ ደህና ነሽ ግዢ እንደዚህ በአማርኛ በዕብራይስጥ ተምረዋል አማርኛ በቃ እሱን አሁን እነሱ የሚፈልጉት ቅድም ደክመዋል ስልህ በቃ ይሄ መስራት ገንዘብ ማግኘት እንጂ
ጦርነቱ ሁሉ ነገር እንዳልበጀ የተገነዘቡት በደንብ ይመስለኛል እዚህ ላይ እንግዲህ የሚቀጥለው ሳምንት ነው የክርስቲያኖች ፋሲካ በዓል ከኢትዮጵያስ ምዕመናን መምጣት ጀምረዋል መቼ ነው በዓሉ አሁን የመጡት ከብዙዎቹ አሁን አብዛኛው ከኢሮፕ ከተለያየ ቦታ ነው የገቡ ያሉት ኢትዮጵያኖች ግን ከሮብ ነገ ማታ ጀምሮ የተወሰኑ ግሩፖች ሮብ ጀምረው ሐሙስ አጠቃላይ ይገባሉ ማለት ነው ግን ነገ ከሰዓት በኋላ ማታ ላይ በነገው ፍላይት የሚመጡ የተወሰኑ ሰዎች አቃለሁኝ ሮብ ዕለት እንደሚመጡ አቃለሁኝ ሐሙስ የመጨረሻው ከዛ በኋላ ያው ባህሉን ያከብራሉ ማለት ነው ስለዚህ በጣም ቢዚ የሚሆነው በተክርስቲያኑ ኦልድ ሲቲ ከተማው አካባቢው ሮብና ሐሙስ ጀምሮ በጣም ድምቅ ይላል አርብ በተለይ ደስ የሚል ነው የሚሆነው ስታይ ትልልቅ ሰዎች የባህል ልብስ ለብሰው ወንዶቹም እንደዚሁ ከተማው አካባቢ ሲዘዋወሩ ስታይ ወደ ኦልድ ሲቲ ምናምን ኢየሩሳሌም በቃ በደንብ የምትደምቀው በዛ ሰዓት ነው ያው እግዚአብሔር ቢያቆየን የሚቀጥለው ሳምንት ደግሞ እሁድ ላይ በተለይ ከቤተክርስቲያን መልስ በዛ በኩል መንገድ ላይ የሚዝናኑ ዕቃ የሚገዙ ምናምን ስታይ ደስ ይላል ኢየሩሳሌም ድምቅ የምትለው ጊዜ ነው እግዚአብሔር ይመስገን ባሁኑ ጥሩ ዋዜማ ነው ኦኬ እንግዲህ ወደ ማጠቃለያው የተቃረብኩ ነው መልሹ ከዚህ በተጨማሪ አንቺ የምታደርጊው እንቅስቃሴ ያለ በየጊዜው የምታደርጊው እንቅስቃሴ ለማስተዋወቅ እየሞከርን ነው ከዚህ በተጨማሪ እንግዲህ ሰሞኑን ኢየሩሳሌም ያለውን በፎቶግራፍም በቪዲዮ መልክ ትልኪልናለሽ እስቲ ስለምታደርጊው እንቅስቃሴ ያው እንግዲህ እኔም እንዳልኩ ባሁንም ደጋማ የምንነጋገረው ቲኬት የአውሮፕላን ቲኬቶች ሆቴሎች የተለያዩ የጉዞን የሚመለከት በሙሉ እሰራለሁኝ አሁን እንደውም አብዛኛው ሆቴል ያው አንዳንድ ጊዜኛ ቆይተን ስለሆነ በመጨረሻ ሰዓት ላይ ነው ፕሮግራም የምናደርገውና በጣም ብዙ ሰዎች ለሆቴል ይጠይቁኛል ኢየሩሳሌም ደግሞ በጣም ብዙ ሆቴሎች አሁን ቡክ ተደርገዋል ተይዘዋል ግን ሌላ ቦታ ጥያቄ ካላቸው ሌላ ቦታ ማረፍ የሚፈልጉ ከሆነ እሱንም እርዳታ መስጠት እንችላለን እንደገና በትኬትም በኩል ለተለያየ ሀገር ለምትጓዙ አሁን በአብዛኛው ወደ ኢትዮጵያ የሚሄዱ በጣም ብዙ ተጓዦች አሉኝ ለአመት በዓል ከቤተሰቦቻቸው ጋር ለማሳለፍ ወደ ሌላም ሀገር ካለ ኤኒ ታይም መደወል ይችላሉ ስልክ እንኳን ቀጥታ እኔ ባላነሳ በዋትስአፕ ወይም በቴሌግራም መልእክት ቢልኩ ማንሳት እንችላለን እና የሚፈልጉትን ደግሞ ከነሱ ጋር በመመካከር ማስተካከል እንችላለን በዛ ተጨማሪ ሳረሳ ፋሲል ባለፈው ሱዳናዊ ጓደኛ ብሎ ከውጭ የላከልን ልጅ በቀደም ልኮሊ ነበርና እንደውም ቮይሱን ልክልሃለሁ በየረስቼ ነው ለመላው እስራኤላዊ በሙሉ ሀግ ፔሳህ ካሸር በሰሚያህ ብሎ በዕብራይስጥ በዕብራይስጥ ባለፈው ስላደረሽልኝ ወኔ ያልኩትን በሙሉ ስለተናገርሽ አመሰግናለሁኝ እህቴ አሁን ደግሞ ለህዝቡ መልካም የአዲስ አመት የፋሲካ በዓል ይሁንላችሁ የረፍት ጊዜና ይሄንም ደግሞ እንደምታስተላልፊልኝ እርግጠኛ ነኝ አይቲቪን በጣም ወዳለሁኝ መልካም አመት በዓል ብሏችኋል ለህዝቡም ለመላው እስራኤላዊ ፔሳህ ተሚያህ ተብላችኋል ማለት ነው መልካም አመት በዓል ለወንድማችንም እንግዲህ ትልኪልናለሽ ካስፈለገም አየር ላይ እናወጣዋለን ድምጹን እሱም ይሰማል አሁን የሚያዳምጥ ይመስለኛል ሁሌ ተከታታይ ስለሆነ ስለዚህ አየር ላይ እናወጣዋለን ድምጹንም ባልደረባችን መልሾ በጣም አመሰግናለሁ እንግዲህ ሰሞኑን መልሰና አነጋግርሻለን በኢየሩሳሌም ስላለው እንቅስቃሴ የኛ ፋሲካ በዓል ማለት ነው ይሁዳን ካበቃ በኋላ የክርስቲያኖች ፋሲካ በዓል ስለሚገባ በተለይ ከኢትዮጵያ ብዙ ምዕመናን ስለሚመጡ ይሄን በማስመልከትም ሰፋ ያለ ያሳብ ልውጥ እናደርጋለን በጣም አመሰግናለሁ መልካም የፋሲካ በዓል መልካም የፋሲካ በዓል ባይ ባይ መልሹም በጣም አመሰግናለሁ ማጠቃለያችን የሚሆነው ደግሞ አቶ ሽሎሞ ሞላ ነው አቶ ሽሎሞ ሞላ የቀድሞ የክነሴት አባል ምክትል አፈ ጉባኤ የፖለቲካ ዜናዊ ተንታኛችን ከመሆኑ በተጨማሪም በያዝነው ሳምንት ወደ አዛ ድንበር ከልጁ ጋር ጉብኝት ለማድረግ ተጉዞ ነበር ያየውን የሰማውን በያዝነው ሳምንት ሐሙስ የዜና ዝግጅታችን ሰፋ ባለ ሁኔታ ከአዛ ድንበር በመሆን አቀርቦልን ነበር እንደው መስመር ላይ የተባበቀ ነው ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ አቶ ፋሲል እስቲ እንግዲህ ከቦታው አንተ ካለህበት ቦታ ይላክልን ቪዲዮና ፎቶግራፍም አለ እናሳየዋለን
የት አካባቢ ነው የምትገኘው በአሁኑ ወቅት? ወደ ሌላ ዝርዝር ዜናዎች ከማለፋችን በፊት ውይይቶች። እኔ ያለሁበት አካባቢ አሁን ወደ ደቡብ አዛ ራፊያ ከሚባለውና ፊላደልፊ ከሚባለው አካባቢ ነው ያለው። ያው ሰላም ነው ግን አካባቢው በጣም ሰላም ነው። እኛ ስመጣ ወደዚህ ጠዋት ነው የመጣሁት። ያው ፋሲካ ስለሆነ ልጄን ይዤ ትምህርታዊ ጉብኝት ለማድረግ ሲሆን በአጠቃላይ ከያድ ሞርደኻይ የሚባለው ቦታ አዛ እንትን አሽቀሎን አጠገብ እዛ ጀምረን የተጎዱትን ኪቡጾች ወይም ከተማዎች በጦርነቱ እነሱንም እያየን መጨረሻ ላይ አሁን ያለንበት አካባቢ ራፊያህ አካባቢና የከረም ሻሎም የሚባለው ማለፊያ እዛ አካባቢ ነው ያለው። እዛ አካባቢ ነው ያላችሁት። በነገራችን ላይ ለመጀመሪያ ጊዜ ነው ከጦርነቱ በኋላ ወደዛ አካባቢ ስትሄድ አካባቢውን ታውቀዋለህ በፊትም? እኔ አውቀዋለሁ። ዛሬ እንኳን ሁለተኛ ጊዜ ነው፣ መጀመሪያ ጊዜ አይደለም። ግን የሚገርምህ ካለፈው ከመጣሁትና አሁን ካየሁት ብዙ ለውጥ የለም። በተለይ ያ የኖቫ የሚባለው ወጣቶች ሙዚቃ ሲያረጉበት ከነበረው ምሽት እዛ ቦታ ሄጄ ነበረ። እዛ ቦታ ሄጄ ነበረ። በጣም የሚገርም ሁኔታ ነው። እዛ ላይ የሞታን ማስታወሻዎችን ሁሉ ተገንብተውበታል። ማአት ህዝብ ነው የሚመጣው። የሚገርምህ አሁን እኔ የምናደርጋቸውን ቦታዎች ጉብኝት ፋሲካ ስለሆነ በቃ ህዝበ እስራኤል ነው አሁን ይህን አካባቢ እየጎበኘው ያለ። ያ ማለት የህዝቡ አገር ወዳድነትና ወገኖቻችን የተጎዱበትን አካባቢ ሄደን ማየት አለብን በረፍት ጊዜያችን እያለ ሰው ቤተሰቡን፣ ልጁን፣ እህቱን፣ ወንድሙን እያለ እየመጣያን በየኪቡጹ ሁሉ ሰው ይገባን ይመለከታን። ይሄን በመታይበት ጊዜ ህዝቡ እንደዚህ አይነት ሴንሲቲቭ ሲሆን በጣም ፍላጎት ሲኖረው የኛ ፖለቲከኞች የማይመጡና ቦታውን የማይጎበኙት ለምን ነው የሚለውን ጥያቄ እዛ ቴላቪቭ ቁጭ ብለው ውሳኔ ይወስናሉ። በጣም ይገርማል። በእርግጥ በትራንትናው ላትን እንዳየሁት ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እዛ አካባቢ መጥቶ እንደነበር ሰምቻለሁ። ከትላንትና ወዲያ ነው ሰሜን አዛ ነው ከትላንትና ወዲያ መሰለኝ ሰሜን አዛ እዛ አካባቢ መጥተው ጉብኝት አድርገዋል። ግን አንድ ነገር ራስህ እኛ አሁን ያየነው በሙሉ ከአዛ ወደኛ ደንበር አጥሩን ቀደው የገቡት በአርባ ቦታ ነው። 40 ቦታ ማለት ነው። እሱን ሁሉ የዘዋወራችሁ ተመልክታችኋል? እሱን ሁሉ የዘዋወራችሁ ተመልክታችኋል? እኛ 10ዎችን ቦታ አይተናል የገቡበትን። ለምሳሌ ክፋራ አዛ የገቡበትን አይተናል። ከዛ ደግሞ ሱፋ የሚባለው ቦታ አይተናል። ከዛ አኖቫ የሚባለው ሙዚቃ የነበረበትና አካባቢ እሱ በአጠቃላይ ቦታውን ስታየው በእውነት የጦርነቱን ሁኔታ አጀማመር በቃ እንዴት ሊሆን ይችላል ብለህ በቦታው መጥተህ ስታይ ብቻ ነው ጥያቄ የበለጠ ልጠይቅ የምትችለው። ይህን ያህል ጊዜ ሐማስ አደረጃጀት ተደራጅቶ ታቀደባብሮ አቅዶ በእያንዳንዱ ቦታና የትኛው ግሩፕ ይሄ ወንበዴዎች ቴሮሪስቶች የት ሄደው መግባት እንዳለባቸው ከዚያኛው ቤት መግባት እንዳለባቸው ይህን ሁሉ ሲያቅዱ የኛ ባለሙያዎችና የኛ ወታደር የት ሄዶ ቆይቷን ብለህ ስትጠይቅ እንቆቅልሽ ነው። በነገራችን ላይ ወታደሮችማ ተኝተው ነበር። ማን ነገራቸው ተነሱና ተዋጉ ተብለው? ገባ? ለምሳሌ እኛ አሁን 3 ወታደራዊ ቤዞች ሚሊታሪ ቤዞችን አይተናል። በጣም የተጎዱት የሚባሉትን ማለት ነው። አሁን ያን በመታይበት ጊዜ እንዴት ሊሆን ይችላል የሚለው ጥያቄ ራሱ አጠያያቂ ነው። በርግጥ ያው የተዋጉና ጀብደኞችም ጎበዞችም ነበሩና መጨረሻ ላይ አሁን እዚህ አንተ ያወራው ያለው ቦታ ናሐላ ብሶር ይባላል። ናሐላ ብሶር ከዮቤል የሚባል እንትን የሹብ ወይም ደግሞ ገጠር ራቅ ያለ አይደለምና እስከዛ ቦታ ድረስ የመጡ መሆኑን በመታይበት ጊዜ እንዲህ ያህል ኪሎ ሜትር ከራፊያ እስከሚመጡ ድረስ ምን ሆነን ኖረናል የሚለውን ጥያቄ ስጠይቅ በእውነት ይሁንታ በእውነት ለትውልድ የሚሆን ምርመራ ተደርጎ የነበረው ውድቀት በእውነት በትምህርት ላይ በመጽሐፍ ላይ መቀመጥ አለበት ብዬ አስባለሁ። እዚህ ላይ አሁን ከሩቅ እናንተ ራፊያ መመልከት ትችላላችሁ አይደል እንዴ? እኔ ገባ ራፊያህን ብቻ ሳይሆን ፊላደልፊ ደንበር ነው ያለነው እኛ። ፊላደልፊ ከግብጽና ያው አዛን የሚያወስነውን ብዙ ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ
ስለዛ ቦታ ብዙ ሲናገሩ ነበርና እዛ ቦታ ነው የምናየው። አሻግረን ያው ተኩስ መድፍ ሲተኮስ እንሰማለን። ሰማላችሁ እንዳለ ይታወቃል። አዎ አቧራው ወደ ላይ ሲወጣ ሁሉ ይታያል። ብዙ ጊዜ ያው የኛ ኃይሎች የሚያደርጉት ጥቃት ነው እና ግን ያው በጣም ቀረብ ይያልን በመነደበት ጊዜ የ1 ኪሎ ሜትር ርቀት የ2 ኪሎ ሜትር ርቀት በሚሆንበት ጊዜ አሻግረን እናየዋለን። አቧራውንና መድፎችና ተኩስ ይሰማል አልፎ ያው ያ ማለት ያው ጦርነቱ እየተካሄደ መሆኑን የሚረጋገጥበት ነው ማለት ይቻላል። እዚህ ላይ በአካባቢው ወታደሮችን ታያላችሁ። ጥበቃው ከፍተኛ ነው። እናንተን ሆኖ ሌሎች ተዝናኞችን ለመጠበቅ በአጠቃላይ ሁኔታ እንቅስቃሴዎች አሉ። የሚገርም እስካሁን ድረስ እኛ ምንም ወታደር አላየንም። ማለትም ወታደሮች ውስጥ ገብተው ማለት ነው እነሱ ከአዛ ደንበር እንኳን 4 እና 5 ኪሎ ሜትር ወደ ውስጥ ገብተዋል። ስለዚህ እንደዛ ስለሆነ ምንም ወታደር እያየን አይደለም። አካባቢው በጣም ደህንነቱ የተጠበቀ ነው። ምንም አይነት ስጋት የለበትም። ያው ጦርነቱ ያው አዛ ከተማ ውስጥ ነው እየተካሄደ ያለው። ከኛ ገጠሮች ምንም የለውም። አንዳንዴ ምናልባት ሮኬቶችን ያስወነጭፋሉ የሚለው ፍርሃት ካልሆነ በቀር ያንም ለማድረግ በጣም ከባድ ነው። አሁን በተለይ ራፊያህ አሁን ከህዝብ ነፃ ነች። ምንም ሰው የለም። ራፊያህ በሙሉ ጸድታለች። የራፊያህ ህዝብ በሙሉ ወጥቷን የለም ነፃ ነች። ያው ራፊያህን እንግዲህ የኛ ሰዎችም ማለትም የተጠለፉትን ምንዟቸው ሄደዋል ማለት ነው። ራፊያህ እንደነበሩ ይታወቃል። እና ግን በአጠቃላይ እኛ የመጣንበት መንገድ ወደ 112 ኪሎ ሜትር ነው እኔ እየተጓዝኩ የመጣሁት እና ምንም ያየነው አስጊ ነገር የለም። እዚህ ላይ እስቲ ወደ መጨረሻው ላይ እንደገና ወደ ጉብኝትህ እንመለሳለን። ይህን ካነሳህ ላይ ቀር አሁን ዛሬ የሚወጡ ዜናዎች አሉ። ሐማስ ከፍተኛ ኢኮኖሚ ችግር ደርሶበታል፣ ጭንቅ ደርሶበታል፣ ሊገረሰስ እየተቃረበ ነው የሚባል ዜና አለ። ምን ያህል እውነት መስሎ ይታያል? ያውልህ እኔ ሁል ጊዜ በዚህ መድረክ የምናገረው ነገር አለ። ሐማስን ማሸነፍ የሚቻለው በጦር ውጊያ ብቻ ሳይሆን በኢኮኖሚ ውጊያ ነው። የኢኮኖሚ ውጊያ ማለት ምንድነው? ህዝቡ መቸገር አለበት። በኢኮኖሚ የሚበላው ማጣት አለበት። ያ በኋላማ ህፃናት ገደላችሁ አስራባችሁ እየተባለ ነው። ቆይ አይደለም። ምን አለ መሰለህ አቶ ፋሲል፣ ህፃናት አስራባችሁ፣ ሴት አስራባችሁ፣ ሽማግሌ አሩጋና ራብ አጋልጣችሁ ሰጣችሁ ካሉ ችግር የለም። የኛን የተጠለፉትን ሰዎች ላኩልን፣ ቦታው ይከፈትላችኋል፣ የፈለጋችሁትን ያህል ማስገባት ትችላላችሁ እኮ ነው። እርሱ እኮ ይሄ ነው። ስለዚህ ይሄን ካላደረግን እኔም አሁንም ደጋግሜ የሚለው በፊትም ቢሆን በነገራችን ላይ በተለይ የመጀመሪያው ዙር ህፃናቶችና ሴቶች በሚለቀቁበት ጊዜ ሐማስ ቤንዚን አይገባለትም ነበር፣ ሚበሎ አይገባላቸውም ነበር፣ ሲኗር ያልኔ አልተገደለም ነበር። ፈራና በቃ በፍርሃት ኧረ ይለቀቁ ብሎ በዋጋቸውም በቅናሽ ዋጋ ነው ሊመጡልን የቻሉ። አሁን እኮ ሐማስ ርዝራዡ ያለው ማለት ነው ህዝቡ ሽፋንም ስለሰጠው ማለት ይችላል። እኔ እንደ 2 ዓመት የሚያቃርብ ውጊያ እየተዋጋን ህዝቡ እኮ አሁንም ቢሆን ሐማስን ሽፋን ሰጥቶታል። ስለዚህ ህዝቡ ከፈለገ ሰላማዊ ሰልፍ ያደርግ፣ ይውጣ፣ ተራብን ይባል፣ ሐማሶችን ታጣቂዎችን ዞር በሉ ይበላቸው፣ የጦር መሳሪያዎቻቸውን ያስረክቡ፣ ነጭ ባንዲራ ይዘው ይውጡ። ከዛና የኛን የተያዙትን ሰዎች ሬሳችንን በህይወት ያሉትን የቀሩትንም ዘን እንውጣ። ከዛ በኋላ ሌላ ጉዳይ ነው የሚሆነው። እስራኤል በጦርነት ውጊያ ብቻ ሐማስን ለማንበርከክ አትችልም። ስለዚህ ዋናው እንዲያውም ኤፌክቲቭ ሊሆን የሚችለው ውጊያ እኔ የማስበው የኢኮኖሚ ውጊያ ነው። እዚህ ላይ እኮ ነው ጥያቄው። አንተ ዛሬ ብቻ አይደለም የምትናገረው አቶ ሽሎሞ፣ ደጋግመህ ነው የምትናገረው ኢኮኖሚውን ጉዳይ በማስመልከት። ጥያቄው እኮ አሁን ለምሳሌ በጽሁፍም እያየሁ ነው ተመልካቾቻችን፣ ህፃናትን እያስራባችሁ። ህፃናት ምን አገናኛቸው በጦርነቱ ወቅት? ያውልህ ህፃናትን እኛ እያስራብን አይደለም። ህፃናትን የሚያስርበው ሐማስ ነው። ህፃናትን የሚያስርበው ሽማግሌ ሰዎችን የሚያስርበው ሐማስ ነው። ምክንያቱም ሐማስ እዛው ከህዝቡ ውስጥ ሽፋን ሆኖ እንደ ሰላጣ ተደበላልቆ አብሮ እየኖረ እና የጦር መሳሪያ ይዞ ጨለም ሲል እየወጣ እየተዋጋ ወይም ያለውን አቅም እየተጠቀመ የኛን ሰዎች እየጎዱ፣ ህዝቡም እኮ ራሱ ያዛ ህዝብ እኮ የዚህ ወንጀል ተሳታፊ ነው እና የህዝቡ አሁን
ስለ እንደነበረው በዚህ አሁን ሲያስረዱን የነበረው ሰዎች እንደተናገሩት ታጣቂ ህዝብ ብቻ እኮ አይደለም እነዚህ ከተማዎች መጥቶ ዘረፋ የወሰደው ጀሌው ህዝብ ነው እየመጣ ዘረፋ ያደረገው ህዝቡ ራሱ ከበሮ እየመጣ ሁሉ የተቀበለ ህዝብ ነው ስለዚህ እኛ የምንጠይቀው እኮ ጥያቄ አንድ ጥያቄ እኮ ነው አንደኛ የተጠለፉት ወገኖቻችን ሁሉ የቀሩት 59 ይለቀቁልን ሁለተኛ ደግሞ ሐማስ የሚባል ድርጅት እንዳደረጃጀትና የጦር መሳሪያ ያዞ ከኛ ጎረቤት ሆኖ ሊኖር አይችልም ነው እነዚህ ሁለት ነገሮች ከተሳኩ እኮ ህዝብ እስራኤል እኮ ምንም የሚፈልገው ነገር የለም ያዛንም ህዝብ እኮ ለመግዛት የሚፈልግ የለም በዚህ ላይ ቆራጥና ኃይለኛ አመራርነት ያስፈልጋል በተለይ በትናንትናው ዕለት እስራኤል ካት የመከላከያ ሚኒስትሩ እኛ የሰብአዊ እርዳታ ለመስጠት እየተዘጋጀን ነው ምን ማለት ነው ለምን በኋላ አስተባብለዋል ማለት ማስተካክለውታል እኮ ለመጀመር ለምን ታስበ ነው እኮ ነው ጥያቄ ኦኬ ለምሳሌ በአንድ በኩል ከፈለጋችሁ ጦሩን አቁሙ አዛም ሐማሶችን ፈልጉትን ስጧቸውና የተጠለፉት ወገኖቻችን ይምጡ ካልሆነ ደግሞ የኢኮኖሚ ጫናቸውና ወታደራዊ ጫና ይካተል እና ወገኖቻችን ይምጡ ስለዚህ ነገሮች እኮ በጣም ግልጽ ናቸው አቶፋት የሚጨመርና የሚቀነስ ነገር የለው እግዚአብሔር ይመስገን እስካሁን ድረስ ይሄ ጦርነቱ ከታደሰ በኋላ በአዲስ መልክ 3 ሳምንት 4 ሳምንት በእስራኤል በኩል ወታደሮች በኩል እስካሁን ድረስ ምንም የደረሰ ጉዳት የለም በአንጻሩ ፍልስጤማውያን ማለትም በሽብር ፈጣሪዎች ሐማስ በከፍተኛ ሁኔታ እየተወቀጠ ነው እያለቀሱ ነው ሌላው ቀርቶ ከመጠለያ ቦታ ሁሉ ግድያ እያደረሰብን እያሉ ነው ውትድርና ዋጋ ከፍትበት ጊዜ ብኪው ስጋት እየወጣህ አይደለም ልትደሰት አይደለም የምትሄደው ማለትም ያ ማህበረሰቡ ሐማስን ሽፋን የሚሰጠው ሰው ቁጭ ብሎ እንደ ልቡ ሊተኛ እንደ ልቡ ሊበላ እንደ ልቡ ሊጠጣ አይደለም ጦርነት ነው በጦርነት ጊዜ ብዙ ጉዳት ይመጣል የጦር መሳሪያ ያልያዙ ሰዎች ሲቪሊያን ሁሉ ሊጎዱ ይችላሉ ሁሌ መጠየቅ ያለበት ዓለም አቀፋዊ ወንጀል የጦር ወንጀል እየሰራ ያለው ማን ነው የሚባለውን ጥያቄ ስናነሳው እኔ ህጉን በደንብ አውቃለሁ ሐማስ ነው ስለዚህ ዓለሙ ማህበረሰብ አሁን የኛ ወገኖች ተጎድተው እኔ በእውነት አቶ ፋሲል እዚህ መጥተህ ባይነ ስታይ ብቻ ነው የደረሰብን በደል የደረሰብንን ግፍ የበለጠ መረዳት የሚቻለው ስለዚህ ዓለሙ ማህበረሰብ ከፈለገ ይምጣና የደረሰውን በደላችን ይየው እንዴት እንደሆነ እኔ በጣም የሚያሳዝን ነገር ነው በርግጥ እንዳልኩት ከመግቢያው እንዳልነው የኛ ወታደር እንቅልፍ መተኛት መረጃ ክፍሉ መረጃውን ሼር አለማድረጋቸው ይህ ሁሉ እንዳለ ሆኖ ማለት ነው የደረሰው ጉዳት ለህዝበ እስራኤል ለዚች ሀገር ውድቀት የ7 ቀን 10ኛ ወር በታሪክ የሚያሳፍር ውድቀት ነው ስለዚህ ያ ከሆነ በኋላ ደግሞ የቀሩትን ወገኖች የተጠለፉትን አሁን እየተነጋገርን ያለው የተጠለፉትን እንዴት ይምጡ ነው ከዛው ደግሞ ሁለተኛው አጀንዳ ሊሆን የሚችለው በሰላም ካዛ ህዝብ ጋር አጎራብተን እንድንኖር ምን መደረግ አለበት የሚለው በድንጅ የሚቀመጥና ምን እንነጋገርበት ነው ስለዚህ አሁን የመጀመሪያውና አንገብጋቢው ወገኖቻችን ከቤታቸው ተጠልፈው የሄዱትን እንዲመጡ ከተፈለገ የተራበም ይራብ የሚጮህም ይጮህ ተገደለብንም የሚገደል እስራኤል ሰላማዋ ወደ ኋላ ማለት የለበትም መቀጠል አለባት ነው የኛው አቶ ሽሎሞ ሞላ የቀድሞ የክኔሴት አባል ምክትል አፈ ጉባኤ ፖለቲካ ዜናዊ ተንታኛችን ለዛሬ በጣም አመሰግናለሁ መልካም ቆይታ እንዲሆን ለአንተም ለልጅህ መመኛለሁ አመሰግናለሁ ሰላም ቆይ አቶ ሽሎሞን እና እንዲሁም ስለቀረበሩ ባልደረባዬን የከፍተኛ ምስልና ድምጽ አቀናባሪያችንን በጣም አመሰግናለሁ እንግዲህ አጠቃለን ክቡራትና ክቡራን ተመልካቾቻችን የሳምንቱ ዋና ዜናዎች ክፍለ ጊዜያችን እዚህ ላይ ፈጽማል አብራችሁን ስለቆያችሁ ስለተከታተላችሁን ምስጋናችን ወደር የለውም ለክርስቲና እምነት ተከታዮች መልካም የፋሲካ በዓል ከዛሬ ምሽት ጀምሮ ነገ ቀኑ ሙሉ ስለሚሆን መልካም የፋሲካ በዓል የደስታ በዓል እንዲሆንላችሁ ምኞታችን ነው እንግዲህ በሚቀጥለው ሳምንት ሁሉም ወደ ስራ ይመለሳል በእስራኤል አዳዲስ ዜናዎችና መረጃዎችም ይኖሩናል ነገ ዝግጅታችን እንዳያመልጣችሁ ከቀጥር በኋላ ልክ በ2 ሰዓት እንገናኛለን ዋና አስተባባሪ ቶመር ለገሰ ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ ፈራው ነው አዘጋጅ ያቀርብኩላችሁና በራያችሁ ቆየሁት እስካሁን ሰዓት ድረስ እስከ 8 ሰዓት ድረስ ፋሲል ለገሰ ነኝ መልካም ምሽት ነገ ልክ በ2 ሰዓት እንገናኝ ደህና ደሩ